እና 8 ወር ሆኖኛል። ምንም ነገር እስካሁን ያገኘሁት ነገር ስለሌለ ምን ማድረግ ነው ያለብኝ? 8 ወር አልተከፈለህም? አይከፍትም ይላል ነው እነሱ የሚከፍቱትና ለዛ የተለያየ ነው። አግሪመንት የፈረምከውና የሚከፍለው የተለያየ ነው? አዎ ከዛ እኔ በ200 ነበር የመጣሁት። እዚህ ጋር የሚከፍሉት እነሱ 400 እስከ 500 ብር ባለው ነው። ለምን ብዬ በምጠይቅበት ሰዓት ምንም ምክንያት የላቸውም። አሁን ግን ሳጣራ ኤቲኤም አውጥተው በኤቲኤም እየተጠቀሙብኝ እንዳለ ደርሼበታለሁ። እና ምንድነው ማድረግ ያለብኝ? ኤቲኤምን አውጥተው ይዘውታል ራሳቸው። ኤቲኤምን የማያዙብህ ያው ገንዘብ ደሞዝህን እንድታስገባ እንድታስወጣ ነው። ግን ለምንድን ነው 400 እና 500 ብር የሚከፍለው? ምንድን ነው ምክንያታቸው? አላውቅም። እኔ እንግዲህ ኮንትራክሽን ስራ በጣም ከባድ ነው። ያን እየሰራ ግን 400 እና 500 ነው እየተከፈለኝ ያለው። ምን እንደማደርግ ግራ ገብቶኛል። ምንም አይነት ምክንያት አይሰጡህም ስትጠይቃቸው? ምንም ጠየቁ፣ በቃ ምንም ምክንያት የላቸውም። በተደጋጋሚ ጠይቄያለሁ፣ ምክንያት የላቸውም። በቃ አይ እንደዛ ከሆነ እናንተ እንትን ማጥሉ ከሆነ የኮርስ ጣፍ ማስኩኝ ስላቸው ካንስሌሽን አይሰጡም። ሁሉ ነገር በቃ ፓስፖርቱም አይዲም ሁሉም እነሱ ጋር ነው። እነሱ ጋር ነው የሚቀመጠው። አሁን አንተ ካንስሌሽን ብታገኝ ስራ አለ? ስራ ታገኛለህ? አዎ ካንስሌሽን ባገኝ ስራ አገኛለሁ። ምክንያቱም ጉዳይ በጣም ከባድ ነው። እኔም በጣም ተከብሮ ነው የነበረው። ብዙ ጊዜ በራቅ ተቀጥቻለሁ። 2 ወር ከምናምን ተቀጥቻለሁ በራቅ። በጣም ተከታዩ ነበረ። ያን ነገር ያሳለፍኩት ግን 6 ወር እስከሚሞላል ካንስሌሽን እስከምጠይቅ ነበር እንጂ በቪዛ 2 ወር ሰራሁ። በአይዲ 6 ወሬን ጨረሻው 9ኛ ወሬን ይዣለሁ ማለት ነው። እና እስካሁን የቆየሁት አንደኛ እስከ 6 ወር መጠበቅ አለብኝ ሲባል ስለሰማሁ በዛ ነው እስካሁን የቆየሁት። እና ምን ማድረግ ነው ያለብኝ? ታዲያ ስራ የምታገኝ ከሆነ ለምን በሌበር አትከሳቸው ካንስሌሽን እንዲሰጡ? ምክንያትህ በቂ ሪዝን ነው ያለህ። 400 እና 500 ነው ደሞዜ ብለህ ካንስሌሽን ነው የምፈልገው ካንስሌሽን አሰጡኝ ማለት ትችላለህ። እሱን ለመጠየቅ ደግሞ አንደኛ እንትን ቋንቋ አልችልም እኔ። አለ እኮ አማርኛ የሚያስተረጉም አለ፣ አረብኛ የሚያስተረጉም አበሾች አሉ እኮ። እዛ እኮ ልጅ አመልክቼ ነበረ ነበር። የት ነው ያመለከትከው? ቻርጃ ምንድን ነው? የት ነው ያመለከትከው? ሌበር ኦፊሱ ጋር አመልክቼ ነበረ እና ስምና ስልክ ቁጥር ተቀበሉ። እዛ ይደውልልሃል አሉኝ። በሶስተኛው ቀን ተደውሎልኝ ያለውን ነገር አስረዳሁት። ግን እሱ ያለው እስከ 2 ወር መጠበቅ አለብህ አለኝ። ምንድን ነው እስከ 2 ወር መጠበቅ? ማን አበሻውን እስከ 2 ወር ትጠብቃለህ ያለው? አዎ አበሻው እስከ 2 ወር መጠበቅ አለብህ አለኝ። በምን ምክንያት ነው እስከ 2 ወር የምጠብቀው? ኦኬ ግን እንትን ሜሴጅ መጥቶልሃል ሌበር እንደደወልክ? መጀመሪያ እዛ ስምና ስልክ ቁጥር ሰሰጥ ሜሴጁ ገብቷል። ስለዚህ ፋይል ክፍት ነው። ያው መጠበቅ አለብህ። ካልጠበቅ ካሉ ወይ ደግሞ እንደገና መልሰህ ደውልላቸውና ነገ ደውልላቸውና አስታውሳቸው ስማቸው ምን እንደሚሉ። ኦኬ ስለዚህ ሌበር ተለዋል መልሰልኝ። አሁን እንዴት ነው ማለት ነው? ይመልሳሉ እነሱ። አንድና አንድ ያለ እነሱ ናቸው አማራጭ ያሉት። ስለዚህ አሁን ተባር ሁኔታ ላይ ነው እንዴት ነው መውጣት የምትችለው? እኮ መውጣት የምትችለው በእነሱ በኩል ብቻ ነው። ካንስሌሽን ሲሰጡ ብቻ ነው። ሌላ ምንም አማራጭ የለም። ምክንያቱም የገንዘብህም ጉዳይም ማየት አለባቸው እነሱ። ምንድን ነው ባለው የደሞዝህን ጉዳይ
እኮ አሁን እነሱ ልሽ እዛ ጋር ብሩ የሚወጣበት እነሱ ተጠይቄያለሁ። ብሩ የምታወጣበት ምናሉ እዚህ ጋር ግን እነሱ የሚሰጡት በካሽ ነው በሚለው ነው የሚሰጡት እና ምንድን ነው የሚቀበለው? እነሱ የሚሰጡት እዚህ በካሽ ነው። ብሩ የሚወጣበት በወኪ ነው። ደግሞ ሲሰጣችሁ ትፈርማላችሁ? አዎ እንትን አለ ፖስታ አለ ራስ በፖስታ ስለሚመጣ ከዛ ያስፈርማሉ። በፖስታው ላይ ማለት የሚከፈለው ብር የሆነ ፖስታው ላይ ስንት ነው የሚጻፈው? በቃ አሁን እንደነገርኩሽ በቃ 400 500 ብር ባለው ነው የሚጻፈው። እሱም አለ ከእጅ ላይ ነው እኮ። ስለዚህ እሱ ራሱ አንድ ማስረጃ ነው። ፖስታው ላይ ያለው አልኩህ እኮ መጠበቅ ነው፣ ሌበርም መጠበቅ ነው። አለበለዚያ ደግሞ ነገ ጠዋት እንደገና መልሰህ ደውለህ እኔ እንደዚህ ከስሼ ነበረ ካንስሌሽን ፈልጌ ብለህ ጠይቃቸው። ድጋሚ ማስታወስ አለብህ አንተ እንትን እያልክ እየደወልክ ማስታወስ አለብህ። ምክንያቱም አሁን ሌበሮች ራሳቸው በጣም በዝቶባቸዋል። ለዛ ነው። ስለዚህ አሁን እኔ እዚህ ጋር ሰዎች ቢሰሙ እነሱ እኔ ካንስል ማድረግ ይችላሉ? አንተ ካንስል ማድረግ አትችልም፣ እነሱ ናቸው እንጂ። በቃ መቦለክ አይችሉም። እዛ ሆነ ብትቦለክማ ሌበር ራሱ ይጠይቃቸዋል። ክስ የከፈተ ሰው አይቦለክም ደግሞ ግን ክሱን እስካነሳላቸው ድረስ አትከነሰልም። እስከ 2 ወር አቅም የለኝም። እንዴት ነው የምችለው ነው? ወንድም ደውለህ አናግራቸው ነው ጠዋት። እሺ ሙኒክዬ ደውዬ እንዳላናግር አሁን እኔ እንትን አማርኛ ብቻ ነው የምችለው። እንግሊዝኛና አረብኛ አማርኛ የሚችል ሰው አገናኙ በላቸው። አገናኙ። ኦኬ እሺ ቲጂ ምንድነው ጥያቄሽ? እኔ መውጣቴ ነው። እሺ ከነዚህ በኋላ በቃ በዚህ ነው ያስቀመጣችሁ። የሱ ሰውዬ ነው የደበደበሽ? የት ነሽ ያለሽው? ድምፅሽን ከፍ አድርጊና ወሬ ማለት ፖሊስ አልገቡሽ? አልደወልኩም። እንዳትደውል እኔ ነኝ ማስይዝሻለሁ። ማ ሴትዮዋ እንዳትደውልሽ ብላ አስፈራራችሽ። የሴትዮዋን ቁጥር ትሰጭኛለሽ? ማሚ 1 ሰዓት ሆነ እኮ 1 ሰዓት ላይ አይደል እንደደበደቡ? አሁን መቼ ነው የደበደቡሽ? 1 ሰዓት ላይ ነው 12 ሰዓት ቲጂ ምንድነው ምክንያቱ? የተደበደቡ ለምንድን ነው የደበደቡሽ? ምንድነው ምክንያቱ? መጀመሪያ ማለት ነው ልጅ መጣችና ሰውዬው እራት እየበላን ነበር። ልጅ አለ ልጅ ስመጣው እኔ እራት በልቼ ተኝታ ክላሴ በር ከፍቼ ወጣሁ። ከዛ በር ወደ ክችን ሲሄድ ልጅ ወደ መጣ። ከዛ ልጅ መጣ እንጂ ተመጣች ነው ልጅ የተበላሸብኝ አለች። እኔ ዝም ብዬ ሄድኩ። ልጅ ደግሞ አድሚኝ እያለ እየተከተለ በጣ ዝም አልኩት። ከዛ ሰውዬውን ፍጥጥ ብሎ ሲሄድ ወደ መኝታ ክላሱ ልጅ አስገባሁና ከዛ ቆይ ነይ አለኝና ሄድኩኝ። ለምን እሷ ልጁ ስትናገር እንዳትገለገል እኔ አልገለገልኩም አሁን አልኩት። ከዛ ትናንትና ስልክታች ይዘሽልሻል እንዳለኛ እሷ ራስ ሰሪ ስላለች ልጃለሁ እንዳልሰብርልሽ አለውን ትሰብራለች ስለው ከዛ በጥፊ መታ። ከዛ ገፍተር ከዛ መልሶ መታኝ ስል ሴትዮዋ መሀል ገባችና ገለገለ።
ስንት ጊዜሽ ነው ሰዎቹ ቤት? 3 ወር ነው። አዲስ ነሽ? 3 ወር ነው ስለተቀበል እኮ እዚህ ሀገር ከመጣሽ አዲስ ነሽ? አሁን ደግሞ መሽቷል እኮ 1 ሰዓት ሆኗል። ሰው ጋር አይደወልም በዚህ ሰዓት። እሺ ነገር ምን ማድረግ ነው ያለብኝ? ለምን ለፖሊስ ወደ እንደዚህ ሲመጡሽ ለምን ለፖሊስ አልደወልሽም? የፖሊስ ቁጥርም አላውቅም። ታጠገብ ተቀመጠች። አሁን ተኝተዋል ሰዎቹ? ተኝተዋል። ስለዚህ ነገ ጠዋት ነይና የትምጣ ማለት ትምጣ። በዋትስአፕ ነይ። ዋትስአፓችን አለሽ? የአንቺ ቁጥር አለች። የእጁን ቁጥር ላይ ላኪላት በጠዋት። ትናንት ማታ የተመታሁኝ ነኝ ብለሽ የሴትዮዋን ቁጥር ላኪ። ከዛ በኋላ መጀመሪያ ደውዬ አንቺን አዋራሽና ከዛ ሴትዮዋን አዋራታለሁ። እሺ አይዞሽ። ቀደም ብለሽ ቢሆን ኖሮ እናናግራቸው ነበር። ቢሮ የለሽም? አለኝ። ላልነገርሻትም? መጀመሪያ ሴትዮዋ ጋር ተጣልተን 3 ቀን ነው 4 ቀን ሪከርድ አድርጌላታለሁ። እያስፈራራችኝ አውጥቼ ነው የምጥልሽ ምናምን እያለች ከዛ እሱም አልመለሰልኝም። ማናት ስሟ? ሙኒት ናት። ሙኒት ነው ስሟ። አንቺ ሙኒት? ሙና አይዞሽ። እሺ በቃ ጠዋት አዋሪ። እቺ ሙኒት ናት? ከጎንሽ ያለችው ናት? ኦኬ ታውቂያታለሽ አይደል? ደላላሽን በደምብ እቺ ናት? አይደለም። በቃ ነገ ጠዋት አይዞሽ። እሺ አሁን ማን ቀረ? ማንም የቀረ የለም አይደል? አይደለም። እኔ በቀደ 28 ነው ያልኩሽ። ወይሰን አልሰማሽም? ኦኬ አሁን በውስጥ በኩል አሁን ሁሉም ሰው ይጽፍላታል። ሂጂ ጁ ፕሮፋይል ላይ ግቢና ከፕሮፋይሉ ስር ቁጥር አለ። እሺ በሱ ቁጥር ሜሴጅ ላኪ። ትደውይልንና ፓስፖርትሽን ቼክ አድርገን ያለውን ሁኔታ አይተን ሰዎችን እናናግራለን። እሺ እሺ። አይደንም ጨምሮ ልክልሻለሁ። እሺ ፓስፖርት ኮፒ ነው የምፈልግ። ጎበዝ፣ ሁሉንም ተዘጋጅተሻል እንጂ። አይ ፓስፖርት ኮፒ የለኝም። ፓስፖርት የለኝ፣ አላስቀመጣችኝም ፓስፖርት። እሺ አይዲውን በሁለቱም ሳይድ። እሺ እንዳትወጪ። እሱንም አልሰጠችኝም። እኔ ሐኪም ቤት ሄጄ ነበረና አንድ በኩል ነበረ ያነሳሁት። ሁለቱም በኩል እንደሚጠቀማ በፈጠሩሽ። አማን ምን ሆነህ ነው? ወንድ ነው ሴት? አማን እሺ ወይ ሰው ሁሉ እሺ ሳልረላ ሰጣን። ሚሚ ሲጀመር ደግሞ እዚህ ጋር መታችሁ ፎሎ እንኳን ሳታደርጉ ነው እንዴ ጥያቄ የምትጠይቁት? ጉድ እኮ ነው። አይዲሽን ስልክሽ ላይ ደግሞ የፓስፖርት ኮፒ ካለሽ ደግሞ እሱን ፈልጊና ላኪልኝ። እሺ እሺ። እስቲ ጠይቃለሁ። ሀገር ቤት ካለ የነበረኝ ስልክ ጠፍቶልኝ የለኝም። አሁን ፓስፖርት አላገኘም። ሴትዮዋ ጋር ነው ያለው። አይዲዋ ላይ ራሱ እኮ አሁን አዲሱ አይዲ ከሆነ ፊት ለፊት ነው የሚጻፈው። የሚያልቅበት ቀን ችግር የለውም። አይዲሽን ላኪ። ይሄ ቀን ነው አይቻለሁ። እሺ እልክልሻለሁ። ላንቺ አወቅሻ ጁጁ የንሳ? አዎ አውርቼሻለሁ ከዚህ በፊትም። ይሄኛው ነው ማሰብ። እሺ እኔን አይደለም የምልሽ ጁጁ። እሺ አውርቻታለሁ። እሷ ነው በቃ አሁን ላኪልኝ እንዳረሰው። እሺ እሺ አሁን ልክልሻለሁ። አሁን ምንድነው ተፈጥሮ ነው? ሁለታችን አብረን ነው የምንወጣው። እሷ ቢያንስ ሰላም ሞኒትዬ፣ እንዴት ናችሁ? እኔ ደግሞ ሌላ ጓደኛ እሺ
አብረሽ ነው እንዴ? እኮ ማነው? እሺ አይሆንልሽ። አሁን ምን አድርጎ መሰላችሁ የኔ ችግር ደግሞ ማለት ነው እንደዛው ነው። ግን የኔ ሁሉም አለኝ። አሁን አይዲም አለኝ፣ ፓስፖርትም አለኝ፣ ሁሉም አለኝ። ግን ደግሞ ችግር የለም። በአይዲውም በፓስፖርቱም እናስተካክላለን። ግን ቁጥሩ ሰዱ አሁን በዚህ ሰዓት ማንም ጋር መደወል ምንም ቼክ ማድረግ ስለማይቻል ጠዋት እና አሁን እዚህ ጋር ያላችሁ ወይም ደግሞ በዋትሳፕ የላካችሁልኝ እና መልስ ያልሰጠኋችሁ ነገ ከ9 ሰዓት ጀምሮ በጁዬ ቤት አለውኝ። እኔም ጁም አለን እና እዛ እየገባችሁ ጠይቁ። በቃ ከአቅሜ በላይ ስለሆነ እሺ። ችግር ያላችሁ በላይፍ እየመጣችሁ ጠይቁ። እሺ የስራ ጉዳይ የሆነ በዋትሳፕ ላኩ። አቅሉልን፣ ነገሩን አከበዳችሁት። በጣም ውስብስብ ባለ ጉዳይ የስራ ጉዳይም በዚህ ጋር ችግርም በዚህ ጋር ምን ሊሆን አይችልም። ስለዚህ ጠዋት ከ9 ሰዓት ጀምሮ እስከ 1 ሰዓት ድረስ በጁ ቤት አለን። ኑና እዛ ጋር ጠይቁ። ዳይሬክት መልስ እሰጣለሁኝ። እኔ ጁም አለች፣ እነሰኒ እነሳሪም ብቅ ይላሉ፣ ዜድ አለች። ስለዚህ ኑ እሺ። እነ ሚሚ ቁጥር ውሰዱ እና ሂዱ። ወይ ሎሊፖፕ ምንም ችግር የለም። አንቺ ብቻ ደውይ፣ ፉል ሰርቪስ ታገኛለሽ። ፉል ሰርቪስ አቤት አንቺ ነውር ነው። ሎሊፖፕ ሰው ፊት አይበላም። እኮ ደላላ የሚለኝ ወይ ጉድ! እንዲህ ነው የሚጀምረው። እኔ ደላላሽ፣ እኔ እህትሽ፣ እኔ እናትሽ፣ እኔ ሁሉ ነገርሽ ሆናለሁ። እሺ እናትሽ ሰው ማንም የለኝም ከፈጣሪ ፈጣሪ ካለ ማንም አያስፈልግም። እሺ የጁን ቁጥር ውሰዱ። ዜድ እንዴ ሰው እንዳታስተናግዱ። ከ2 ቀን ነው ከ3 ቀን በፊት አንዲት ልጅ ስለያስኳት ነው። የጁም ድምፅ ደግሞ እንደኔ የተለየ ነው። የእኛን ድምፅ ካልሰማችሁ በቀር ለማንም አምናችሁ አንድም አይነት እርምጃ እንዳትራመዱ። እኛን የፈለጋችሁ ሰዎች ማለት ነው። ከዛ በተረፈ አሁን አማን ተናገር። ጆ ጎጃም ጆ አትመልሰውም ትልሻለች ማሚ። እኔ ነኝ ማልመልሰው። ሰላም ሞኒት፣ እንዴት ናቸው? ሰላም እንዴት ነው? አለው እግዚአብሔር ይመስገን። ሞኒት እርዳታሽን ፈልጌ ነው የመጣሁት። ከአሁን በፊት የዛሬ 2 ወር አካባቢ ገብቼ ነበረና ከሆነ የሆነ ደላላ 600 ሺህ ብር ያክል በልቶ ጨርሶብኝ እና በቃ አናግረሽው ነበር 15 ቀን ስጪኝ ብሎሽ ከዛ ይሁን 2 ወር ሆነው እና በቃ አሁን ገንዘቡን መልስም አለኝ። የወሰደኝም ነገር የለምና እባክሽን ሞኒት አግዢ። ማለት ማን ነው ደላላው? ብሩክ ይባላል። ኦኬ ምን ተፈጥሮ ነው? ለምንድን ነው እኔ አናግሬዋለሁ በስልክ? አሁን ከኤምኬ ጋር እንደውም 1 ቀን ሆናችሁ አናግራችሁት ከዛ 15 ቀን ብቻ ቀን ስጡኝ አላችሁ። ይኸው ከ2 ወር በላይ ሆነው ከና አሁን ስልኩንም አያነሳም። ምንም ነገር የለም። ያስጀምረች ልጅ አንተ ኢትዮጵያ ነው? ኢትዮጵያ 6 ወር ሆነኝ ሙኒቴ። በጣም በቃ ችግር ላይ ነው ያለሁት። ከቤተሰብ ጋር ራሱ ከተገናኙ 6 ወር በቃ በውጭ ካለው። ኦኬ እስኪ ዋትሳፕ ላይ የብሩክን ቁጥር ደግመህ ላክልኝ። እኔ አላስታውሰውም በእርግጥ ግን አናግረዋለሁ። ወይም ጠዋት ጁቤት ስንገባ ና። አሁን በዚህ ሰዓት ማንም ጋር መደወል አይቻልም። በእርግጥ መሽቷል። አሁን ምንም በቃ በአጋጣሚ ነው አንቺን ያገኘሁሽ እና በቃ እባክሽን ሙኒት ያግዥኝ እናትዬሽ። ኢንሻአላህ የምችለውን ያህል አግዝሃለሁ። አሁንና በቃ ሰውየው የሚገርም ሌላ መፍትሄ ካለ እንፈልጋለን። ብር ያስገባው ያው ኢትዮጵያ ነው አይደለ? ብር ያስገባሁት ኢትዮጵያ ነው። አሁን ደግሞ አዲስ ቪዛ ሰርቻለሁ ብሎ ቪዛው ሊቃጠል 20 ቀን ብቻ ነው የቀረው። ያውም የተሰራው ቪዛ የኢምፕሎይመንት ቪዛ ነው እና አሁን ስልክ የማያነሳ ምንም አይልም። በቃ ቪዛው አለ ቪዛው ስላለ
እጅ ያለ 20 ቀን ነው የቀረው ሊቃጠል። ምንም ችግር የለም። ነገ ጠዋት ነው እናያለን። እሺ እሺ አክስቴ አመሰግናለሁ። እሺ ነገ እመጣለሁ። እሺ ታንኪ ሲና ዜድ ነኝ ጨረሰች አይደል? ሲና የለሽም? እሺ ዜድ ምን ነበር? አቤት። እኔ ቅድም ነግሬያታለሁ ለሳሪ እና ልጅቷ መጥቶ እሷን አስገቡልኝ። ማን የሷ ናት? ምንድን ነው? እህቴ ታማና ኢጃዛ ቤት አብራት ያለችውን ልጅ ነበረች እና እሷን አምጪ ብዬ። ማን ነው ስሟ? ራውዳ ራውዳ 2 ቁጥር ጻፊ። እኔን አታየኝም? ኧረ ያለሁኝ ኤኤም የኮመንት አርበኛ ማነሽ? አሁን ዜድ ማነሽ? ጁ አትመልስም ያልሽው ለአንቺ እኔም አይደለሁም ማሚም አትመልስልሽም። ዜድ ጎጃሚዋ አንመልስልሽም ወላ እኔ ወላ ማሚ ስለምትዋሽ አለሽ ማሬ። ማነው ስሟ? ዜድ ረውዳ አለሽ? ረውዳ ኧረ የት ነሽ ትብላ ጽፋለች።